ዛሬ ቆንጆና ቆንጂት መንገድ ላይ ተገናኝተዋል። ጎረምሳው እየጎነተላት ነው። ዳሌዋን መመልከቱን ተያይዞታል። አረቀስ እንዴ በዱላውም በእጁ ሞንችኮ ጨረሳት። በእውነት ዛሬ ሀይሚን አላስተረፋትም። ከቀረበች ልተሸክማት እንደሱ ይሻላል እንዴ። በጉምጃ ተኮ ሞንችኮ ጠላ። በቃ ተሸክመ ውሰዳት። በቃ ጥለፋት ብትጠልፋት ይሻላል እንዴ። አጠገብ ቆማ በስስት ዛሬማ የሀይሚ ጭነሽ ወገብነሽ ምንድነሽ የለም አልተረፈም። ሞንችኮ ይጣል። አንዴ በዱሉ አንዴ በቁንጥጫው በቃ ዳሌዋን ማየቱን ተይዞታል። አንተ አብራ ሆናም እንደዚህ ነው እንዴ የምታስጎመጅህ? በስመ አብ ነገሩ እንደዚህ ዝንጥብላ እንደዚህ ቆንጆ ሆነ አለመጎንተል ከባድ ነው። ወይ ጉድ! መንገድ ላይ እኮ ብትወጣ የሚያሳልፋት የለም ነገሩ። አንተ ማምሮባል። ሴቶቹ ራሱ ጥልፍ የሚያደርጉ ነው የሚመስለኝ። ወይኔ ዛሬ እንዴት እንዳማረባቸው እነዚህ ልጆች በማርያም። ብሩክ ዛሬ ምንድን ነው አላስተረፋትም እኮ ልጅቷን። ጎንጥሎ በቃ ለመቆም ራሱ ተሳቃለች። እንደዚህ ዝንጥ ብላ ስታየው በቃ ጉምጅት ነው ያለው ብሩክ ማለት ነው። መጎንተል ሄዶ እጁ ከዳሌዋ እንዴ! ኧረ ጉድ ነው ዛሬ። አላስተረፋትም የምር የለም። እና ወዴት ነው ተሸክማት ሄድከው ቡራዬ? የት ነው ተሸክማት ሄድከው? አሳዩን እንጂ ሄዳችሁበት አሳዩን የት እንደሄዳችሁ እንዴ! ምንድን ነው? ወይኔ ሲያምሩ ዛሬ የምር በጣም ነው ያማረባቸውና ብሩኬ ዛሬ የሀይሚ የማይነኩ አካላቶቿን ሲነካካ ነው የዋለው። እንዴ ምንድን ነው? ሀይሚስ መጨረሻ ላይ መታጠቂውን ነው ምንድን ነው? ፈተው ነበር እኮ አንቺ መለሎ ልታስቀር። አይ ሀይሚ ታጠብቅ ታላለዋለች የታጠቀበትን። አንቺ ለመቀመጥ እኮ ተሳቀቀ። እና እሱ እየተሳቀቀ አንቺ ፈታሽ ገላግለሹ ነበር እኮ ካሜራ ፊት ቢጨንቀው ተሸክሟት ሄደ። እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብሩክና ሀይሚ እየተጃጃሉ እየተገለፋፈጡ እየተጎነታተሉ መጥተዋል ማለት ነው። በቃ ፈታ ነው የሚያደርጉት። ግን ተጃጅላችኋል። የእውነቴን ነው። መጀመሪያ ላይክና ሼር አድርጉ። መቼም ተጃጃላችኋል ብላችሁ ማጠባችሁ ስለማይቀር አጠባችሁን ያቀር ሰብስክራይብ አድርጉና ዛሬ ቅመማና ሸበላው መጥተው ነበረ በሚያምር የባህል ልብስ። ብሩክ እንደውም የሰርጌ የደቡብ ነው የምን ክልል ነው ልብስ ለብሽን መሞሸር ብሏል። እንግዲህ ልጁ ራቁቱን ሊመጣላችሁ ነው። ሴቶችዬ ለማየት ሬዲ ሆኑ እና ሰብስክራይብ አድርጉ እስቲ። ከዛ ፊት አላደረጋችሁም ዝም ብላችሁ እኮ ነው የምታዩ እናላችሁ። ዛሬ በጣም አምሮባቸው ዝንጥ ብለው መጥተው የማይነካኩ አካላትን እየነካካ ቡራም ሀይምም የማይደረግ ነገር ልታደርግ ነበር። መጨረሻው ፓርት ላይ የቡራን መታጠቂያ ብትናርጋ ልጅ ደነገጠ። እሱ ራሱ እኮ ምንሽ ነው ሀይሚዬ? ፈታሹ ነበር እኮ ማሪ መለለውን አቁመው ነበር እኮ ጉደኞች። የእናንተ ጉድ እኮ ያልቀው። በቃ ሁሉ ፈታ እንዳረጋችሁ ነው። ህጻንነትሽ ፈታቀቀሽ ማሪ ፈታሹ አለ እኮ ፈታሹ ነበርና እሱ ለመቀመጥ ተሳቆ የታችኛው መድረክ ባዶ መንደር እየሆነበት ለምን ቁምጣት ለብስም ቡራዬ? ተሳቀቅብን እኮ ስትቀመጥም ተሳቀህ ነው ስትሄድም ተሳቀ ነው። እና እንደዚህ እየተሳቀቁ ነው እንደሚኖሩት እና ብቻ ብሩክም በዛ መልኩ ተሳቆ ነው የሄደው ነው የምላችሁ። በቃ መጨረሻ ሀይሚ ልትገላገለው ነበረ። እችል ሳትገላገለኝ ብሎ ተሸክሞ እንግዲህ ወደ ማረፊያ ክፍሏ አስዷታል። ወደ ላይ ስትሄዱ ብታሳዩን ጥሩ ነበር፣ ግን አላሳያችሁንም። በጣም አዝነናል። ሀይሚዬ ደግሞ ብሩክ በያዘው ብትር እየጎነተለ ከኋላም ከፊትም አሳቋት። ቪዲዮ አለቀ ማለት ነው። እና አንደኛ እንግዲህ ያው ይህን ልብስ የለበሱበት ምክንያት ባለፈው ወቀሳ ስለደረሰባቸው አለባበሱን አልቻላችሁበትም ምናምን። የስጦታ ነው በነገራችን ላይ ገዝቶት ምናምን አይደለም፣ ፕሮሞሽን ራሱ አይደለም፣ ስጦታ ነው የተሰጣቸው። ግን ልብሱ በጣም ነው የሚያምረውና እንግዲህ አለባበሱን አበላሻችሁ ተብለው ወቀሳ ደርሶባቸው ነበረ። ሲቀጥል ደግሞ በሀበሻ ቀሚስ ኑ ስሩልን ምናምን እያላችኋቸው ነበር ኮሜንት ላይ። ያው እንግዲህ ኮሜንታተሮችን ተመልካቾቻቸውን በቃ ለማስደሰት የማያደርጉት ነገር። በነገራችን ላይ የእኛን ጥያቄ ወዲያውኑ ነው የሚመልስ ብሩኬ ማለት ነው። በቃ ኮሜንት ላይ የሆነ ጥያቄ በተደጋጋሚ የሚጠየቅ ከሆነ ይመልሳሉ። አንዳንዶቹ ግን ማለት ነው ብዙ ዩቲዩበሮች ጋር ያለው
እንዲያስተካክሉ ይነግሯቸዋል። እንደዛ አይነት ስራ አትስሩ አንፈልግም ይሏቸዋል። ግን እነሱ ይሰራሉ። ጆሮ ዳባ ልበስ ምን አገባን ብለው ማለት ነው። ቀጥታ የማይሆን ስራ ሰርተው ፖስት ያደርጋሉ። የኦዲየንስን ጥያቄ አይመልሱም። በቃ እንደፈለጋቸው የራሳቸውን አስተሳሰብ የራሳቸውን አመለካከት ብቻ ነው የሚያዳምጡ፣ ራሳቸውን ብቻ። ከዛ ያን ነገር ፖስት ያደርጋሉ፣ አይመልሱም። የተመልካች አስተያየት ምናምን ምን እናንተ እንደዚህ ቦታ ራሱ አይሰጡም። በቃ ጆሮ ዳባ ልበስ ብለው ነው የሚሄዱና እነ ቡራ ደግሞ ኦዲየንሶቻቸውን በጣም ነው የሚያከብሩት። ኦዲየንሶቻቸውም እነሱም በጣም ነው የሚያከብሯቸው፣ በጣም ነው የሚወዷቸው። ትክክለኛ ኦዲየንስ ነው ያሏቸው። በቃ የማይቀየሩ የእውነት የሚወዷቸው የሚያደንቋቸው ምናምን ናቸው። እና እንግዲህ አለባበስ አስተካክሉ ስለተባሉ እንግዲህ ዛሬ አስተካክለው ማስተካከል ብቻ ሳይሆን የተለበሰበትም እንግዲህ ለምን እንደሚለበስና ይህን ነገር የለበሱ ሰዎች ምን እንደሚያደርጉም አክት እያሳዩን ነበረ። ቡራ የሀይሚዬ እንዳለ ቸብ እያደረገው ነበር። ቸብ አርጎልኝ ያለዘፋኙ ቸብ እያደረገ ነበረ። እንግዲህ አክቱንም እየሰሩት ነበረ። ብቻ በጣም ነበር የሚያምርባቸው፣ አምሮባቸዋል። ፈታ ዘና እያሉ ምናምን ነው የመጡት። ሌላኛው ደግሞ እንግዲህ ይህን ከማስተካከል በበለጠ መልኩ ደግሞ ማታ ስለ ጌሙ እንግዲህ እያመሰገኑ ነበረ። እውነት ነው። ማርያምን እንደዚህ ተደርጎላችሁ ማመስገን። አዎ ስጦታው አሪፍ ስጦታ ነው የተሰጡት። እንደዛ አይነት እስከ ማታ ራሱ ቁጭ ብሎ ማየት ታብታ ማድረግ ራሱ በራሱ ክፍያ ማለት ነው። እና እንግዲህ ማታ ሲደግፏቸው ለነበሩት ምናምን ሀይሚም እንግዲህ ምስጋናውን እያቀረበች ነበረ፣ ብሩኬም እንደዛ ማለት ነው። ብቻ እንደዚህ ዝንጥ ብሎባቸው አምሮባቸው ነው የመጡት ዛሬ። ብቻ እናንተ ማለት ነው እውነቴን ነው እንደዚህም ብቻ ዝም ብላችሁ እዚሁ ክላሳችሁ ውስጥ ናችሁ እየተንጎራደዳችሁ ብትሰሩ ራሱ ይታይላችኋል። ምንም መጨነቅ አያስፈልግም። ምክንያቱም በቃ ተመልካች እንደዚህ የሚያዝናና የሆነ ዝሞ የሚያጃጅል የሚያዝግ ቪዲዮ ነው የምንወደው እኛ ማለት ነው። የማዳም ቅመሞች በተለይ በቃ እኛ እንደዚህ ፈታ የሚያደርገን ምናምን የሆነ ኬር የሌለው ቪዲዮ ነው የምንፈልገው እንጂ እንደዚህ መጣላት፣ መጨቃጭ፣ መደባደብ ያልሆነ ነገር በጣም ነው ይደብረን እና ለእኛ ተመችቶናል። በቃ እናንተ እንደዚህ ጎርድድ እያላችሁም ቢሆን ነው አትቅሩ እንድትቀሩ አንፈልግም። እንደዚህ እንድታዝናኑንም በቃ አሁን ዛሬ አሁን ምንም የሰሩት የተናገሩት ነገር የለም። ልብሳቸውን ለበሱ፣ ከዛ ትንሽ ተጃጃሉ፣ ተወነታተሉ፣ በቃ ሄዱ እንጂ የግድ ጸብ መሆን የለበትም። የሚወዳችሁ ተመልካች በቃ ዝም ብላችሁ ቁጭ ብላችሁ ምግብ እየበላችሁ ብትመጡ ያይላችኋል። ይህን ማወቅ አለባችሁ። እናንተ ብቻ ተመልካችን የሚመጥን ስራ ስሩ። ሁሌ የሚያጃጅል የሚያስጠላ ቪዲዮ ስትሰሩ ግን ማለት ነው በቃ እንደዚህ ብትሰሩ አይላችሁም ሰው። ግን እኛ ለምደናችኋል። በቃ በሚያምር ቪዲዮ በእንደዚህ አይነት ቪዲዮ እንጂ በጸብ በጭቅጭቅ ገና ቪው ይመጣል ብለው ብዙ ሰዎች የማይሆን ድራማ ፈጥረው በጸብ የማያስተምር የራሳቸውን ክብር ዝቅ የሚያደርግ ቪዲዮ ይሰራሉ። እንደዛ ከምትሰሩ በቃ እንደዛ ሩም ለምን አይሆንም? በቃ ዝም ብላችሁ እየተንጎራደዳችሁ እየበላችሁ እየጠጣችሁ ቡና እያፈላችሁ እንጀራ በቃ እንደዚህ ብትመጡ እኛ በደንብ ነው የምናይላችሁ። በቃ ስለምንወዳችሁ ማለት ነው። ሶ የግድ ጸብ ያለው ቪዲዮ መፍጠር የለባችሁም። እነ ቤኪና እነ ፍጹም ደግሞ ተጣልተው አየዋቸው እኮ በለው። የእናንተ ጸቡድና ሀይሚም እንዳይሸጋገር ጸላይ ጎትታችሁ ወደ ቤታቸው እንዳታስገቡ ሳይጣን። እውነቴን ነው። ይሄ ጸብ እንዳይታረፍ እፈራለሁ። ብቻ ደስ ይላል። እንደዚህ ተመልካችን የሚመጥን ስራ ስሩ። የማይሆን ስራ ሰርታችሁ ለቪው ብላችሁ ጸብ ከምትሰሩ እንደዚህ እንደነ ሀይሚ አንዳንዴ ፈታ እያላችሁ ዘና እያላችሁ ምናምን ብትመጡ በጣም ደስ ይለናል። ይመቻችሁ። በጣም ነው ያማረባችሁ። ላይክ አድርጌላችሁ አለባበሳችሁ። አክት ብሩክ ደግሞ በስማአም ካሁን በፊት ሞክረው ነበር እንደ ቡራዬ ጎነት ተልካተኮ ልጅቱን